ባለመጽናት በባርነት መያዝ ምን ማለት እንደሆነ ጥቂት ሐሳብ ከእናንተ ጋር በዚህ ቀን እንካፈላለን። ልዑል አባት እግዚአብሔር በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ሥልጣን ስለዚህ ውድና ውብ ማለዳ ክብር ሁሉ ለአንተ ይሁን። መንፈስ ቅዱስ ሆይ እንጠራሃለን። ያላንተ ምንም ነን። ያላንተ ጉባኤያችን ደረቅ ስብሰባ ነው። ያላንተ ሕይወት የለንም። ያላንተ ሽታችን አያምርም። ያላንተ ተግባር የለም። ያላንተ ሥራም የለም። በኢየሱስ ስም አፌንም እንድትከፍት እህትና ወንድሞቼን ደግሞ ልባቸውን ከፍተህ እግዚአብሔር የሚጠቅማቸውን እውነት እንዲቀበሉ በዚህ እውነት እንድትረዳን በኢየሱስ ስም ለመን። ዛሬ መላቀቅ ካለብን ነገር እንድንላቀቅ ትረዳን ዘንድ በጌታ በኢየሱስ ክርስቶስ ስም ለመንኩህ። በሁሉ ከፍ በል። ክብር ሁሉ ለአንተ ይሁን በክርስቶስ ኢየሱስ ስም አሜን። ጌታ ይባረክ። የማነበውና የምነሳበት ክፍል በሉቃስ ምዕራፍ 15 ስለ ታላቁ ልጅ የሚለውን ሐሳብ አንስቼ ከሱ ላይ ሁለት ሐሳብ አሳያቸዋለሁ። በጣም ሰፊ ክፍል ነው፣ ግን ሁለት ሐሳብ ብቻ አሳያቸዋለሁ። ከቁጥር 25 ልጀምር እስከ 32 ያሉትን ክፍሎች ላንብብ። ሉቃስ ምዕራፍ 15 ታላቁ ልጅ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎቹም አንዱን ጠርቶ ይህ ምንድነው ብሎ ጠየቀ። እርሱም ወንድምህ መጥቷል፣ በደህና ስላገኘው አባትህ የሰባውን ፍሪዳ እረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ልጅ ነው እኮ እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝም ከቶ አልተላለፍኩም። ለእኔም ለወዳጆቼም ጋር ደስ እንዲለን አንድ ጥቦት እንኳን አልሰጠኸኝም። ነገር ግን ገንዘብን ከጋለሞቶች ጋር በልቶ ይህ ልጅህ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። እርሱም ግን ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ከኔም ለኔም የሆነው ሁሉ ያንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበር፣ ያውም ስለሆነ ጠፍቶም ነበር። ስለተገኘ ደስ እንዲለን ፍስሐ እናድርግ ይገባናል አለው ይላል። እንግዲህ ይህን ክፍል ብዙ ሉቃስ 15 ሲነሳ ስለጠፋው ልጅ ብዙ መዝሙርም ስብከትም ብዙ ሰምታችኋል። ምናልባት ቢያቅታችሁ መስበክ ባችሉ ጸሎት መርታችሁበታል። የጠፋው ልጅ በሚል ማለት ነው። ግን የሚገርመው ሁለቱም ይሄን ቤት ውስጥ ሆኖ የጠፋው ልጅ እኛ የምናቀው ውጪ የጠፋውን ነው። ይሄ ደግሞ ቤት ውስጥ ሆኖ የጠፋ ደግሞ አለ። ቤት ውስጥ ሆኖ የጠፋ አቋል ቤት ውስጥ ሆኖ እየዘመረ እያመለከ እያሸበሸበ ግን የጠፋ እኔ እንደውም በጣም ይቅርታ አድርጉልኝ ባታርጉም ችግር የለውም። እኔ ትንሹን እወደዋለሁ። በቃ በቃኝ ብሎ የሄደው ምክንያቱም ተምሮ የመመለስን እድል ስለሚያገኝ። አንዳንድ ጊዜ አንዳንድ ሰዎች ወጣው በተለያየ መልኩ ወጣው አግኝተው በቃ የሆነውን ነገር ከሆነ በኋላ ልዩነቱ በደንብ ገብቷቸው ረረረረ ብለው እንደሚሉ፣ አንዳንዱ ደግሞ በቤተ ክርስቲያን ውስጥ ቁጭ ብሎ ጠፍቷል እኮ ግን አብሮን ይዘምራል፣ ያሸበሽባል፣ እንደኔም ሊያገለግላችሁ ይችላል እየተወረገረገ ግን ጠፍቷልና ይሄ ታላቁ ልጅን ሐሳብ በባርነት ልጅ ሆኖ በባርነት መንፈስ ተይዟል። ልጁ ልጅ ነው፣ ግን በጣም ነው የሚገርመው። ልጅ እኮ ልጅ ሆኖ ሳለ ግን ምንም አይነት መብቱን ያላወቀ ልጅ ሆኖ እንደ ባሪያ የሚመላለስ ማለት ነው። እንደ ባሪያ የሚመላለስ ዋጋ የተከፈለለት ከአብራኩ የወጣ ልጅ የሆነ ውርስ የተዘጋጀለት ወራሽ አባት የሚያስብለት ልጅ መውጣት መግባቱን የሚመለከተው ልጅ መክሳት መጥቆሩን የሚመለከተው ልጅ አባት የሚለፋውን ነገር ሁሉ የሚያከማችለት ልጅ በቤቱ ውስጥ እየኖረ እንደ ባሪያ የሚመላለስ እንደ ባሪያ ነው የሚመላለሰው። በጣም የሚገርመው ይሄ ታናሹ ልጅ በጣም መብቱን ያወቀ እግዚአብሔር በጣም መብታቸውን የሚያውቁ ልጆች ደስ ይሉታል። በጣም መብታቸውን የሚያውቁ ልጆች መብታቸውን የማያውቁ ዝም ብለው የሚመላለሱ ደግሞ ሌሎች ደግሞ ልጆች አሉ ዝም ብለው የሚመላለሱና ይሄ ትንሹ ልጅ ቁጭ ብሎ ሲያይ የአባቱን ሀብት ሲዘረዝር ምናምን ሲያይ በጣም አባቱ ሀብታም ታዲያ እኔ ገና አባቴ ሞቶ የእሱን ውርስ እስከምጠብቅ መብት አለኝ አይደለም ወይ? በላ አባቴ እኔ እናንተ ዛሬ እንለያያለን፣ ድርሻዬን የሚያስፈልገኝን ስጠኝና ከዚህ በኋላ ራሴን ችዬ እኖራለሁ። በዛ ስፍራ ላይ አባቱ ተጨነቀ፣ ለመነው። ምን አለው አይደል ምናምን አላለም። ልጁ መብቱ ስለሆነ አባቱ ወዲያው የሚደርሰውን ነገር አካፈልና ከዚህ በኋላ ከዚህ ቤት ከኔም ምንም ርስት የለም ይዘህ ሄድ አይደል። ልጁም ይዞ ሄደ ይላል። እያባከለ ምንም እያለ አጠፋ ይልና እዛ ቁጭ ባለበት ቦታ ተመለከተና
አሰር ይመኝ ነበር ይላል። ከእርያ ጋር በጣም ወረደ የመጨረሻ ማንነት። አባቱ እንደማያዋጣው ያውቃል መውጣቱ፣ አባቱ እንደማይሆንለት ያውቃል መውጣቱ። ግን ልጁ መብቴ ይከበር ስላለ ኦኬ መብትን ተጠቀም ብሎት ይዞት ሄዶ በደረሰበት አስቸጋሪ ነገር ለምን ወደ አባቴ አልመለስም ብሎ ተመለሰ ይላል። ተመልሶ ቤት ውስጥ አባትየው ሲያየው በል አንተ እንደዚህ አድርገሃልና ከዚህ በኋላ አይገባም ሳይሆን ምንም ነገር ካንተ የሚበልጥ ስለሌለ፣ ክብር ለጌታ ይሁን። አይበልጥም፣ የምታጠፋው ነገር ካንተ አይበልጥም። አንዳንድ ጊዜ በአንዳንድ ነገር ስንሳሳት በጣም ራሳችንን ውርድዱን አውጥተን ቤተ ክርስቲያን መሄድ እናቆማለን፣ ሰዎች ማግኘት። በጣም የሚገርመው እናንተ ከምታጠፉት በላይ የሚወዳችሁ አምላክ አለ። ክብር ለጌታ ይሁን። በጣም የሚወዳችሁ አምላክ አለ። የምታጠፉትን የሚቆጥር አይደለም። አሁን ሰው ነው የሚቆጥረው። አባትየው ምን አጠፋ አይደለም ያለው፣ አባትየው ተቀበለው። ሰው ግን ይቆጥራል። ወንድሙ መጥቶ ግን ይቆጥራል። እንደዚህ አድርጎ። በጣም የሚገርመው አንድ ሰው ሲበድል ወይም ሲያጠፋ በሰከንድ ከእግዚአብሔር ጋር ጨርሶ መጥቶ እኛንን ችግር ውስጥ የለም እንደዚህ አድርጎ ብለን የምንቆጥረው እንጂ ከእግዚአብሔር ጋር በሰከንድ ውስጥ ሰውየው መስማማት ይችላል። ስለዚህ እግዚአብሔር ልክ እንደዚህ ምሳሌ ስለመመለስ ኢየሱስ ሲናገር ከፍላችሁ ስታነቡ ስለመመለስ የሚያሳይበትን ማንነትና የአባትና የልጅን ቁርኝት የሚያሳይበት ክፍል ነው። ስለዚህ ልጁ ሲመለስ አባትየው የታረካንን ሁሉ የት ቆይተን የመጣው እንደዚህ ነው ነገር ምንም አላለውም። አባትየው ወዲያው ደስታ። እንደው መጽሐፉን ስታነቡት አባቱ ከሩቅ ሳለ አየው ነው የሚለው። ለምን ሲል ልጁ ወደማይሆን ስፍራ እንደሄደ እንደሚመለስ አባትየው እንደሚመለስ እርግጠኛ ስለሆነ ከልጁ ይልቅ አባትየው ጓግቶ ይጠብቀው ስለነበር ሮጦ ሄደ፣ አቀፈ፣ ሳመው፣ አስገባ። ከዛ ትልቅ ድግስ ተደገሰ ይላል። እዛ የታላቁ ልጅ ግን ቤት ውስጥ የለም። እርሻ ጣቢያ ሄዷል። በጣም ነው የሚገርመው። እርሻ ጣቢያ ሄዶ ሲሰራ ውሎ ይስራ ያሰራ አላቅም፣ ብቻ ደክሞት መጥቷል። እና ደክሞት ሲመጣ ቤቱ ሌላ ታሪክ ውስጥ ገብቷል። እሱ አያቅም። ቤት ውስጥ መጥቶ ይጠይቃል ባሪያውን። ቤት ውስጥ ጭፈራ ነው፣ ዳንስ ነው፣ ቤት ውስጥ አምልኮ ነው። በር ላይ ቆሞ ይጎትቷል። ምንድነው የሆነው እያለ ይጎትቷል። እባክህ ተወኝ፣ በቃ ተወኝ። ባሪያዎቹ ቤት ውስጥ ገብተው ጠፍቶ ከመጣው ልጅ ጋር ሲደሰቱ የአባት ልጅ ውጪ ሆኖ ቤት ውስጥ የሚደረገውን አያውቅም። አንዱ የባርነት መንፈስ በሕዝብ ላይ ከሚያደርገው ነገር አንዱ ለቤቱ እንግዳ መሆኑን ያመጣል። ብዙ ሕዝብ እንግዳ ነው። የሚደረገውን ነገር አያውቅም። ስለ እግዚአብሔር መረጃ የለውም። አሁን እግዚአብሔር ምን እየፈለገ ነው አያውቅም። እግዚአብሔር አያውቅም። ከዚህ የተነሳ እወቁልኝ ያበዛል። እወቁልኝ፣ አውቅልሃለሁ የሚል ካለ ትሰልፋለህ። እንደሰለም የትና ሄድ። አንተ የእግዚአብሔር ልጆች ሆነን የእግዚአብሔር መንፈስ በእኛ ውስጥ ሆኖ ሚስጥርን መግለጥ የሚችል አምላክ በሰማይ አለ ያለው ዳንኤል አሁን ባንተና ባንቺ ውስጥ ሆኖ ስለምንም ነገር ግን አናውቅምና በቤት ውስጥ እንግዳ ሆነን የምንመላለሰው። እንግዳ ሆነን ምንም አይገባንም። የሚደረገው ነገር አይገባንም። የሚሆነው ነገር አይገባንም። ተገልበስ ትባል ትገለጥ፣ ተንከባለል ትባል ትንከባለላል፣ ሶፍት ብላ ስትባል ትበላለህ፣ እግር ጣቤን ጠጣ ስትባል ጠጥ። በጣም ነው እኮ የሚገርመው። ከዛ አይደለም ብዙ ነገር እንግዶች ነን። ምን እየተደረገ እንዳለ አናውቅም። አንዳንድ ጊዜ የተሰበክ እንዴ ይሄ እግዚአብሔር ቃል አለ እንዴ የሚሉም አሉ። የእንግድነት ማንነት ባሪያው ቤት ውስጥ የመደነስ ባሪያው ቤት ውስጥ በደስታው የመካፈል ማንነት እያገኘ ልጅ ውጪ ነው ያለው። እንደውም ይረብሻል እንጂ ጭራሽ የሚያመልከውን ባሪያ ይረብሸዋል። ምን እየሆነ ተወኝ ባክህን በቃ መጥቷል እያልኩ ተወኝ ምናምን ብሎ ወደ አምልኮ ትልቅ ድግስ ነው። እሱ ውጪ ፊቱን ጥሎ መጥቷል። ምንድን ነው የሚደረገው ቤት ውስጥ? እንዴት ለቤታችሁ እንግዳ ሆናችሁ እንደምትኖሩ ታውቃላችሁ? ብዙ ሰው ለእግዚአብሔር ቤት እንግዳ ሆኖ ነው የሚኖረው። ለዚህ ነው አንድ ሰው ተነስቶ አንድን ሰው ትክክል አይደለም ካለ ተከትላችሁ ትክክል አይደለም ማስረጃም የላችሁ። አንድ የሚታወቅ ሰው
በእኛ በሰውኛ ተለቅ ያለ ሰው ጉባኤ ፊት ላይ ከመጣ ያ ቤተ ክርስቲያን ትክክል ነው ማለት ነው ብለህ ትጎርፋለህ። አንድ ደግሞ የምታውቀው ትልቅ ሰው ትክክል ይሁን አይሁን ትክክል አይደለም ካለ አሁን ደግሞ ትገለበጥና ትክክል አይደለም ትላለህ። ለምንድን ነው ሲባል እንግዶች ነን፣ ብዙዎቻችን እንግዶች ነን ለእግዚአብሔር ቤት። ዮሐንስ 15:15 ሲናገር ከእንግዲህ ወዲህ ባሪያዎች አልላችሁም ይላል። ባሪያ ጌታ የሚሰራው አላውቅም፣ እኔ ግን ወዳጆች ብያቸዋለሁ። ከእግዚአብሔር የሰማሁትን ሁሉ ለእናንተ ገልጫለሁ። እንግዶች ነን። አሁን እግዚአብሔር ምን እየፈለገ ነው ያለው? ካንተ ምን እየፈለገ ነው ያለው? ካንቺ ምን እየፈለገ ነው ያለው? ምንድነው ወቅቱ? ዘመኑን የሚመረምሩ 200 የይሳኮር ልጆች ነበሩ ይላል። እስራኤል ምን ማድረግ እንዳለበት የሚያውቁ ይህንን የሚያክል ሚስጥርን መግለጥ የሚችል የእግዚአብሔር መንፈስ በእኛ ውስጥ እያለ እኛ ለእግዚአብሔር እንግዳ ሆነን መኖር ምን የሚባል ነው? ምን የሚባል? ከዚህ የተነሳ የምንሰማቸው መልእክቶች ሁሉ እውነት ይሁን ውሸት ይሁን አንመረምርም። ብቻ መቀበል የልጅና የአባትነት ሕይወት ግራ እስኪጋባ ድረስ አጉረምራሚ ትውልድ፣ አልቃሽ ትውልድ፣ ከሳሽ ትውልድ፣ ምድራዊ ነገር የበለጠበት ትውልድ ሆነናል። እግዚአብሔር ምን እየፈለገ ነው? ምናውቀው ነገር የለም። ዘፍጥረት 22 ላይ የምታውቁት ታሪክ አለና እግዚአብሔር መጣና ዘፍጥረት 22:1 ላይ አብርሃምን ፈተነ ይላል። ከዚህም በኋላ የምትወደውን አንድ ልጅ በማሳያ አንድ ተራራ ላይ ወጥተህ ሰዋልኝ አለው ይላል። ከዚህ በፊት ሰው ተሰውቶ አያውቅም። ድምፁን ግን በትክክል ስለሚያውቅ የምትወደውን ሲለው እስማኤልንም ወደዋለሁ አይደለም ያለው፣ ይተዋወቃሉ። እሺ ብሎ ይዞት ሄደ። አህያውንም እንጨቱንም እሳትም ሁሉም ነገር ይዘው ከባሪያዎች ጋር ጭነው ይሄዳሉ እና ባሪያዎቹ ይነጋገራሉ። ምንድነው? ጥጃ የለ ዛሬ፣ ጊደር የለ፣ ወይፈን የለ፣ ምን የለ፣ መስዋዕት ይላል፣ ቢላ አለ፣ እሳት አለ። ይህ ሰውዬ ምናምን መብት ግን የላቸውም። ባሪያዎች ስለሆኑ የመጠየቅ መብት የላቸውም። ዝም ብሎ ነው የሚከተሉት እርስ በርስ። አሁን እንደምንለው እንጃ ይመስለኛል የለም እግዚአብሔርን ጠይቆ የሚረዳ ጎንላ ለጎን ግን ማአት ነገር ነው የምናወራው። ልክ እንደዚህ ምንድነው ግን ያልተለመደ መስዋዕት? ምኑ ነው መስዋዕት? ቢላው ነው መስዋዕት? እሳቱ ነው መስዋዕት? እያሉ ዝም ብለው ይሄዳሉ። መጨረሻ እግዚአብሔርም ወዳለው ተራራ ደረሰ። ከዛ ባሪያዎቹም በሉ እናንተ ካህዮች ከምናዎች ጋር እዚህ ቆዩ፣ እኔና ልጄ መስዋዕቱን ሰውተን እንመጣለን፣ እሳቱን ያዝ፣ ቢላውን ያዝ ምናምን ብሎት መንገድ ጀመሩ። ልጅ ስለሆነ ጠየቀው። ክብር ለጌታ። አባቴ ሆይ እሳቱ ይኸው፣ ቢላውም ይኸው፣ የመስዋዕቱ በግ ግን የታለ? ለልጅ ይመለሳል። የመስዋዕቱን በግ እግዚአብሔር ያዘጋጃል። ልጅ ነው፣ መብት አለው። ባሪያዎቹ መብት የላቸውም። ባሪያ የመጠየቅ መብት የለውም። እግዚአብሔር ልጆች ሲያደርገን ስለፈለግነው ነገር እንድንጠይቀው ድል ሰጥቶን ነው። እኛ ባሪያዎች አይደለንም፣ በክርስቶስ ኢየሱስ ልጆች ነን። አሜን፣ ልጆች ነን። ግን ራሳችንን ገላትያ ላይ እንዳለው ጸንታችሁ ቁሙ፣ እንደገና ለባርነት ቀንበር እንዳትያዙ። መያዝ አለ ድጋሚ። ለምን? ጸንታችሁ ካልቆማችሁ፣ ጸንታችሁ ባገኛችሁት ነፃነት ላይ ካልቆማችሁ፣ እንደፈለጋችሁ የምትሆኑ ከሆነ፣ ነፃነታችሁ ለስጋ ምክንያትን የሚሰጥ ከሆነ፣ ነፃነታችሁ የፈለጋችሁትን ነገር እንድታደርጉ ካደረጋችሁ ተመልሳችሁ ትገባላችሁ። መንፈሳዊ ሕይወት እንደምናወራው አይደለም። በጣም ውስብስብ ያለ በጣም ከባድ ነው። የእግዚአብሔር መንፈስ ሊገልጥላችሁ ካልቻል የዚህ ዓለም ገዢ ሲስተሙ በጣም የረቀቀ ነው። ብዙ ማናቃቸውን ሲስተሞች ዘርግተን ነው የምንኖረው እኛ። ዛሬ የሚጠይቃል አባቱ በርከክ ብሎ አባቱ ብሎ የሚጠይቃል። አንዳችሁ ለአንዳችሁ ጸልዩ የሚለውን ቃል ጸልዩ በሚለው ወስደን አንድ የሚጸልይ ሰው ካለ መሰለፍ ነው። የራስን ጥያቄ ከሰውየው ለማግኘት ጸጋ በየትኛውም ስፍራ ሊያገለግልህ ይችላል። ግን ጥያቄ ለሆነ ነገር ይዘህ የምትሄድበት ነገር በጣም ከባድ ነው። አንድ ጊዜ ሳኦል የገጠመው ነገር ነበርና በጣም ሁሉ ነገር ባስቸገረው ጊዜ ኡሪም ይዞ መጣ፣ ቱሚም ይዞ መጣ። በደና ጊዜ ያልፈለገው ሊገለጥለት ስላልቻለ ጠንቋይ በማጥፋት ደግሞ ሳኦል ይታወቅ ነበርና በሉ እንግዲህ ጠንቋይ ካለ ፈልጉልኛል።
ምናልባት ሲባል አንድ ተገኘች። ልብሱን ለውጦ ሄደ። ለምን? ስለ ራሱ ለማወቅ፣ ንጉሥ ሆኖ ስለ ራሱ ለማወቅ፣ ስለ ራሳችን ለማወቅ፣ ምን ይለኛል ጌታ ብለን ለማወቅ የምንሰለፍ ሰዎች በእርግጠኛ የልጅነት ማንነት ይገለጥብናል ወይ? ብዙዎቻችን በሚያሳዝን ሁኔታ ብዙዎቻችን ከአባታችን ብዙ አንሰማም። እውነት ለመናገር ይሄ መገለጥም አያስፈልገው፣ የተገለጠ ስለሆነ እንግዳ ሆኖ መኖር፣ በቤት ውስጥ እንግዳ ሆኖ መኖር። እስከ መቼ ሰው እንግዳ ሆኖ እንደሚኖር አላውቅም። እንግዳ ሆኖ መኖር አይሞቃችሁም? አይበርደውም? ብዙ ምንም ቢሆን ምንም አይመስልም፣ አያግበው። በቤት ውስጥ ያለ ጉዳይ አያግበውም። የአባታችሁ ቤት የሆነ ነገር ሲሆን አይደለም የአባታችሁ ቤት አጥር አካባቢ የሆነ ሰው ዞር ቢል አትገቡም ወደ ቤት። በር ላይ ቆማችሁ ምራው መሰሩ አንተ እዚህ ጋር ነው ተዳው። ለምን? ስለሚመለከት ግቢን ሴፍ ለማድረግ ማለት። በእግዚአብሔር ቤት ውስጥ ምንም ድርሻ የለን፣ ምንም አይመስለንም። የፈለገው ሰው እንትን ቢል የሆነ እንትን ቢል ለምን ይሄ እንደተወሰደብን አላቅም። ያገኘነውን እግዚአብሔርን እንድናመልክበት ያገኘውን ከሞት ፍርሃት ቀንበር የተላቀቅንበትን ነገን ከመፍራት ያዳነንን ፍጻሜያችንን ከመፍራት ያዳነንን ነፃ አውጥቶ በነፃነት እንድናመልከው ያደረገንን እግዚአብሔርን ዛሬ ብዙ ሰው እንግዳ ነው እና ይሄ ሰው እንግዳ ሆነ። ምንድነው ሲለው እንዴ 10 ነው እንዴ ምነግርህ? በቃ ታናሹ ልጅህ ያ ታናሽ ወንድም መጥቷል። ሲሆን መፈለግ ነበረበት። ሲመጣ ጉዳይ አለው። መጥቷል ሲለው ተቆጣ። ሰው ሲድን በግድ አይደል እንዲያጨብጭቡ ተብለ የምናጨበጭቡ? ሪል ደስ ብሏችሁ ነው ሰው ሲድን የምታጨበጭቡት? በደህንነት እንኳን አንደሰትም እኮ በደህንነት አንደሰትም። በጣም ደስ ይላል ጌታ ይመስገን አሽካራ ጨብጭቡ በሰማይ ታላቅ ጸጋ ደስታ ነው ተብለን አይደለም እናጨበጭቡ። ይሄ ሰውዬ እኮ ድኗል ሲባል ወንድሜ ዳነ አዎ ብሎ ድርምስምስምስ አድርጎ ሄዶ እንኳን ደህና መጣ ብሎ ይስመዋል ሲባል ጭራሽ ብሎ ጭራሽ ያኮርፋል። አንዱ ሌላ የባርነት መንፈስ አንቆ ያዘ። ለሚድኑ ሰዎች ግድ የለንም፣ የጠፉትንም አንፈልግም። ወንድሙ ከቤት ሲጠፋ አልፈልገው። ወንድሙ ከቤት ሲጠፋ አልፈልገው። ወንድሙ ሲመጣም ደግሞ አልተደሰተም። ምን አይነት የባርነት አሰራር ነው? እሺ አትፈልግ፣ በቃ አትፈልግ፣ ቢዚ ልንሆን ትችላለህ። እሺ ግድ የለም በቃ መሄድ ካልቻልክ ማናና ጸልይ ተብላል። መጸለይም ካልቻልክ እሺ አልጸለይክም። ሰው ዳነ ሲባል ግን እንዴት ደስ አይለውም? ከሳት ወጣ ሲባል እንዴት ደስ አይለውም? ካስጨናቂ ነገር ወጣ ሲባል እንዴት ደስ አይለውም? ምንም አይመስልም። ይሄን ያህል ሰው ጌታን አገኘ ሲባል ተላለ በቃ ቁጭ ብለህ አይ ታይዘናል እኮ በቃ እኔ ምን እንደያዘን በቃ የለንም እኮ የለም። ወንድም መጣ ሲለው ተቆጣ ይላል። ጭራሽ አልገባም ብሎ መንጎራደር ጀመረ ደጅ ላይ። ባሪያዎቹ ቤት ውስጥ እኮ እያመለኩ ነው። እግዚአብሔር ይርዳል። አሜን ይርዳል። በጣም የሚገርመኝ ሌላ ባህሪውን ደግሞ ላሳያችሁ። ሁሉ ጊዜ ያነሰ ነገር መፈለግ። ምንድነው ያለው? ለኔ ጠቦት አልሰጠኝም። አባትየው ጠፍቶ ለመጣው ፍሪዳ አርዶ እቤት ውስጥ ያለው ጠፍቶ ለመጣው ፍሪዳ የሚያርዳ አባት እያለ እቤት ውስጥ ያለው የሚለምነው ከብዙ ፍሪዳዎች ከብዙ ምኩቶች መካከል ዋርዶ ጠቦት ይፈልጋል። ጠቦት አልሰጠኝም ሲለው እንደ ባሪያ ተገዝቼ የለ። ማን እንደ ባሪያ ተመላለስ አለ? እንደ ባሪያ ተገዛ ማን አለ? ልጅ ነህ እኮ አንተ። ክብር ለጌታ ይሁን። ልጅ ወራሽውክ ልጅ ነህ እኮ አንተ። ማን እንደ ባሪያ ተመላለስ አለ? እንደ ባሪያ ተመላለስ ማን አለ? እንደ ባሪያ ስለተመላለሰ እንደማይገባው ፍሪዳው ቀርቶብኝ እንደሚል ማለት ነው። ፍሪዳው ቀርቶብኝ። አንዳንድ አማኝ አለ እንደምንም በሯ ጫፍ ላይ እንኳን መግባት ከቻልኩ የሚል አማኝ አለ። በሯ ጫፍ ላይ ብቻ መግባት ከቻልኩ ይላል። እና ፍሪዳ ጠፍቶ ለመጣ ፍሪዳ አርዶ አባትየው ቤት ውስጥ ትልቅ ደስታ ሆኖ የሚለምነው ጠቦት ነው። ራሳችሁ ትንሽ ነገር ለምናችሁ
ትልቅ ነገር ሰዎች ሲያገኙ ሐሳባችሁ የምትሰነዝሩ ሰዎች ጌታ ይፈውሳችሁ። በደንብ አሜን በሉ፣ አሜን በሉ። አዎ ጠይቀኝ ብለዋል ጌታ። ብዙ የሚጠየቅ ነገር አለ። ጠይቀኝ ስለ ሳትጠይቅ ጠይቆ ባገኘው ሰው ግን ማታ አስተያየት ታመጣለህ። አይማ የሆነ ነገርማ ለማለት አንደኞች ነን። እግዚአብሔር የሚያዳላለት ልጅ የለው። ሁላችንም እኩል በክርስቶስ ኢየሱስ ደም የተዋጀን የደሙ ዋጋዎች ፍሬዎቹ ነን። ሁላችንንም እኩል ይወደናል። ሁላችንንም እኩል ነው የሚመለከተን። እግዚአብሔር በልጆች መካከል ልዩነት አያድርግ። ብዙዎቻችን ያለን አመለካከት ግን ለእግዚአብሔር በጣም ትንሽ ነገር ነው። ስናስበው አሳንሰን፣ ስንለምነው አሳንሰን፣ ስንገምተው አሳንሰን እግዚአብሔር ብድግ ብሎ መጥቶ እግዚአብሔር እንደዚህ ይላል፣ ብዙዎችን ትመግባለህ፣ ሕዝቤን ትመግባለህ ይላል ሲል የለም አንተ እግዚአብሔር እነ ጴጥሮስን ከአሳ አጥማጅ ሲያመጣቸው እንደዚህ ነው ያላቸው፣ አሳ አጥማጆች አደርጋቸዋለሁ ያላቸው። ከእንግዲህ አሳ ሳይሆን ሰው አጥማጆች አደርጋቸዋለሁ። አድራጊው እሱ ነው፣ ችሎታ ስላለው። እኛ ለመደረግ እኛ አድራጊው እንደሚያደርገን ለመደረግ እንኳን ለራሳችን ያለን አመለካከት በጣም የወረደ ነው። አንዳንድ ጊዜ የጽድቅ ቃልም እናደርገዋለን። እኔ ቆርቆሮ ነኝ፣ እኔ ምናምን ነኝ። ጥሩ እሱንም ማመንህ አንድ ነገር ነው። ግን አንተን ለመለወጥና ለመቀየር የጠራህና የመረጠህ እግዚአብሔር እሱ ትልቅ ነው። እሱ ትልቅ ነው። ትንሽ ነገር በሕይወታችን እንመኝና ትንሽ ነገር ውስጥ ገብተን ስናጉረመርም የምንኖር ደግሞ አያሌ ሰዎች አለ። ፍሪዳው ተቀምጦ ሙክቱ ተቀምጦ ተደርድሮ ቤት ውስጥ ሞልቶ አይ ጠቦት ይሻለኛል ብሎ የመረጠ ልጅ ጠቦቱን ጨርሶ ፍሪዳውን የሚበሉ ሰዎች ገና ሲጀምሩ ጠቦቱን ጨርሶ ፍሪዳውን በሚበሉ ሰዎች ማጉረምረም፣ ይሄ እኛ ወደን ያመጣነው ነገር እንጂ የእግዚአብሔር ለልጆቹ ያለው ሐሳብ አይደለም። ብዙ ጊዜ ያነሰ ነገር መምረጥ፣ ያነሰ ነገር እንፈልጋለን። በቃ ያነሰ ጽድቅም የሚመስለን ሰዎች አለን። ያነሰ ነገር መፈለግ። አንድ ጊዜ አንድ ምስክርነት ሰማውና ሰውየው የውጭ ሀገር ዜጋ ነው እና አንድ ኤንጂኦ ለማቋቋም ነው እዚህ ሀገር የመጣውና አቋቁሙ። እንደ አጋጣሚ ወቅቱ ኒው ይር ነው የፈረንጆች እና አንድ 7-8 የሆኑ ጊዜያዊ ሰራተኞች ስለነበሩ ጠራቸውና ማስታወሻ ይዞ፣ እውነተኛ ታሪክ ነው፣ በሉ አገሬ ልሄድ ነው፣ ስመለስ እንዳመጣላችሁ የምትፈልጉትን ነገር ንገሩኝ ብሎ ተራ በተራ እየጠራ አንደኛው ይሄን አንዱን ነው የምነግራችሁ፣ አንደኛው ይሄን አለ። ከዛ መጨረሻ ላይ መጣ አንዱና ቀበቶ አምጣልኝ አለው። ጻፈ። አሁን እሱ ቀበቶ ሲለው ሱፉንም አብሮ ያመጣል ብሎ አስቡ። መዘገበና ሄደ። ወር ምናምን ቆየና እቃ ጭኖ መጣ። ቢሮ ጠርቶ ለእያንዳንዱ የመጨረሻ ቶፕ ቀበቶ አመጣለት። ከምን ልብስ ጋር እንደሚያደርገው ጌታ ያወቀው እንጂ በሱ ቤት ቀበቶ ጠይቆት ጨምሮ ሱፍ ያመጣልኛል ብሎ አስቡ። አይ አንዳንዴ የሆነ ሰው ጠይቆ ምን ላድርግልህ ሲልህ ብለህ ትንሽ ነገር ትናገራለህ። ያን ነገር ያደርግላል። ሰውየው ግን አቅም ያለው ሰው ሊሆን ይችላል። ሰለሞንም በአንደኛ ነገሥት 3 ላይ እግዚአብሔር አገኘውና በዚህ ተራራ ላይ ባገኘው ጊዜ ምን አደርግልህ ዘንድ ትወዳለህ አለው። አይደለም ያለው ሰውየው ቁልፍ ነገር ነው የያዘው። የትልቅ ሕዝብ ነው። ይህንን ሕዝብ መመራ ዘንድ ለእኔ የምፈልገው ማስተዋልና ጥበብን እንድትሰጠኝ ነው ሲለው በጣም ትልቅ ሕዝብ የመምራትን ትልቅ አቅም ጠየቀው። እግዚአብሔር ደስ ስላሰኘው መልካም ነገር ጠይቃለህ አለውና አንተ ያልጠየቅከውን ብሎ በዚህ ዓለም እውቅና፣ ገንዘብ ምናምን እንጨምርልሃለሁ። የጠየቅከው ነገር አስደናቂ ስለሆነ ነው። ብዙዎቻችሁ ትንሽ ነገር ነው የምንለው። በጣም እርግጠኛ ነኝ አገር የጠየቀው ጌታ ይህንን አገር ስጠኝ፣ የሆነውን አገር ስጠኝ በወንጌል የሚልን ትልቅን ነገር የሚጠይቁ ሰዎች ካሉ ጌታ ባርኳቸዋል። ስጠይቁ እሱ እጀ ሰፊ ቸር በጎ ነው።
አትረፍርፎ ከምንለምነውም ከምንጠይቀውም በላይ ይልቅ አብልጦ የሚሰጠን አምላክ ነው ያለው። የምንጠይቃቸው ነገሮች ግን በጣም ትንንሽ ነገሮች ናቸው። ያችን ትጨርስና እንደገና ጠይቅ። ትልቅ ነገር የመጸለይ ጉልበት ራሱ አሁን አጠናል። የባርነት መንፈስ በጣም አስቸጋሪ ነገር ነው። እንዳናመልከው ያደርገናል። እናጉረመርማለን። ሌላው ላይ አስተያየት እንሰጣለን። ሌላው ላይ አስተያየት ሰጪ። በዚህ ዘመን ብዙ የተገለጠ ነገር አለ። ሰዎች ከየትም አምጥተው ለሚያደርጉት ነገር፣ ከየትም አምጥተው ለሚይዙት ነገር ተጠያቂዎቹ ራሳቸው ናቸው። ግን እኛ ሆንን ጠያቂው፣ የሰዎችን ነገር ጠያቂው እኛ ሆንን። እግዚአብሔር ትልቅ አምላክ ደግሞ ትልቅ አባት ነው። ስንቶቻችን በእንግድነት ሕይወት እንደምንመላለስ አላቀም። ዛሬ ጌታ ነፃ ያወጣል። አሜን፣ ነፃ ያወጣል። ክብር ለጌታ ይሁን። አንድ ነገር ልናገርና እንጸልይ። በዮሐንስ ምዕራፍ 21 የምታውቁት ታሪክ አለ። ማርያም ስለተባለች ሴት ሁሉም ሰው ኢየሱስ ክርስቶስ ወደ ቀብር ከሄደ በኋላ ከተቀበረ በኋላ ሁሉም ሰው ተስፋ ቆርጦ በሚሸሽ ጊዜ እስከ መጨረሻው የመቃብሩን ስፍራ ከተመለከቱት እህቶች አንዷ ስለነበረች በመጨረሻ ሁሉም ከሄደ በኋላ በማለዳ ተነስታ ገና ወገግ ሳይል በዚያ ስፍራ ሄዳ ትፈልግ ነበር ይላል። በቃ ታያለችና ከብዙ ለቅሶና ከብዙ ማየት በኋላ አንድ ሰው በዚህ ስፍራ ምን ሰራለች፣ ስለምን ታለቅሻለች ሲላት የእርሻውም ጠባቂ መስሏት ይላል። ጌታዬን ወስደውታል፣ የት እንዳኖሩት አላውቅምና እባክህን ስጠኝ፣ የት እንዳለ እፈልገዋለሁ አለች ይላል። አንድ ቃል ነው ያለው፣ ማርያም ሲል ኢየሱስ ጌታ ነው። ክብር ለጌታ ነው። ወዲያው ነው ያወቀችው። በቃ መምህር እንደሆነ ወዲያው ነው ያወቀችው። በአንድ ድምፅ ማለት ነው። በአንድ ድምፅ። ስንቶቻችሁ ነው ድምፅ ያለው እናንተ ጋር? ስንት ሰዎች ጋር ድምፅ አለ? ጤናማ ድምፅ ከጌታ የሚሰማ ድምፅ ስንቶቻችሁ ጋር አለ? ስንቶቻችሁ ጋር ሰላም የሆነው ድምፅ አለ? ስንቶቻችሁ ጋር የአባታችሁ ድምፅ አለ? ስንቶቻችሁ ጋር የአባታችሁ መልእክት አለ? ዳዊት እንዲህ አለ፣ ዝም አትበለኝ አለ። አንተ ዝም ባልከኝ ጊዜ ወደ ሞት የሚነዱትን ሰዎች እመስላለሁ። ብትገስጸኝም ተናገረኝ፣ ብትቆጣኝም ተናገረኝ፣ ብትመክርም ተናገረኝ፣ ብታባብልም ተናገረኝ፣ ግን ተናገረኝ። እግዚአብሔር ይናገራችሁ። አሜን። ቢቆጣችሁም ይናገራችሁ፣ ቢመክራችሁም ይናገራችሁ። ሲቆጣን አንሰማውም፣ ሲመክረን አንሰማውም። ሌላ ዓለም ውስጥ ያለ ነው። እኛ ብዙ የምንሰማቸው ድምፆች አሉን። ቢዚዎች ነን። ዛሬ እግዚአብሔር እንደዚህ ይልሃል፣ ቤትን ሽጠ ያለህን ነገር እንዲያርግ ይላል። ድርግም አድርገህ ትሸጥና ትሰጥና በኋላ ዩቲዩብ ላይ ወጣ ቤቴን እንዴ ምን ሆነ ነው? በአዲስ ኪዳን እንደዚህ አይነት ነገር አለ እንዴ? እንደዚህ ብሎኝ ጌታ የሚባል ነገር የለም። በጌታ ድምፅ ማንም ሊነግድብህ አይገባም። በጌታ ድምፅ ማንም ወደ ፈለገው አቅጣጫ ሊመራህ አይገባም። ጌታ ላይ የሚባል ነገር የለም። አንተም ልጅ ነህ እኮ፣ አንተም ልጅ ነህ። ወጠን አደባባይ ላይ እንዲያረጉኝ ከዛ ተከትለን እኛ ደግሞ ምንም በማናቀው ነገር ያለንን ድንጋይ ሁሉ እያነሳን ሰዎች ላይ እንወረውራለን። ለምንድነው ማሰማው? አንተ ለምንድነው አንቺ ማሰሚው? ማን የከለከላችሁ ድምፁን? ማን ነው እንዳሰሙ ያደረጋችሁ? ማን ነው መብት የነፈጋችሁ? ማን ነው እንዳትሰሙ ከክልል ያወጣችሁ? ማን ነው? ማንም አላወጣችሁም። ሩቃኔ ድምፁን ፍለጋ፣ ሰማይ ላይ አንወጣም ድምፁን ፍለጋ። ብዙም እንዳክረው ነገር የለም ድምፁን ፍለጋ። ድምፁን መስማት የምንችልበት መንፈስ በእኛ ውስጥ አለ። ኮኔክት የምናደርግበት መንፈስ በእኛ ውስጥ አለ። በማን ልትፈርዱ ነው? ጌታ እንደዚህ ብሎኛል የሚባል ነገር አለ እንዴ? አንደኛ ነገሥት 13 የምታውቁት ታሪክ አለ። ከቤቴል አንድ ነቢይ ወደ ቤቴል ተላከ እና እዛ በጣም በመሰዊያ መስዋዕት እያደረጉ የሚጫወቱ በአካብ ዘመን የነበሩ ሰዎች ስለነበሩ
መሰዊያውን ለመሰዊያው መልእክት ለመናገር ሰውየው ሄደ። ንጉሱንም ተናገረውና ንጉሱም ተናገረው። ያዙት ይህን ሰው ምናምን ብሎ እጁን ዘረጋ ይላል። መሰዊያ አመድ ይፈስባል ትሰበራለህ የሚልም መልእክት በተናገረ ጊዜ እስራኤል በጣም እግዚአብሔርን በበደለ ጊዜ ከዛ ንጉሱ ያዙት አለ። እጁም ደርቃ ቀረች። ከዛ መልስ ጸልልኝ ተመለሰ። ከዛ ላ እንደዚህ ያለው በሄድክበት እንዳትመለስ፣ በዛ ከተማ እንዳትበላ፣ ደግሞ እንዳትጠጣ ፈጥነህ ተመለስ የሚል መልእክት ነው ሰውየው የተቀበለው። ከዛ ሰውየው ላጥ ብሎ በሌላ መንገድ እየሄደ ተግባ ሲሉት አልገባም ብላ አልበላም እያለ እየሮጠ ሽማግሌ ነብይ በዛ ከተማ ውስጥ ነበረና ልጆች ሄደው ነገሩት። አንድ ሰው ከይሁዳ መጡ እንደዚህ አይነት መልእክት ተናገር ሲሉት ቤት መንገድ ሄደ። በዚህ ሰውየው አህያውን ጭኖ እየፈጠነ ሄደና አገኘው ይላል። ከዛ እኔም የጌታ መልአክ ልኮኝ ነው የመጣሁት፣ ና ወደ ቤት ግባ፣ ና ከእኔ ጋር ብላ ምናምን እንጀራም ጠጣ አለው ይላል። ያኛው እግዚአብሔር ልኮን ነው የመጣው። ይሄኛው ግን የጌታ መልአክ ላከኝ ብሎ ነው ያታለለው። ከዛ በኋላ ሰውየው ቤት ገባ፣ አብሮት በላ ጠጣ። ከዛ በኋላ አወቀ ሰውየው ትክክል እንዳልሆነ። ሲሄድ መንገድ ላይ ታሪኩን ስለምታውቁ አህያውን ትቶ ሰውየውን ሰብሮት ገደለው ይላል። ለምንድን ነው ሲባል ሌላ ድምፅ አጥምቶ መጥቶ ብሎኛል ብሎ ነው። አሁን በአዲስ ኪዳን እንዴት ትሸወዳለህ? ጌታ እንደዚህ ብሎኛል ስላለ ትሸወዳለህ። ጌታ እንደዚህ ብሎኛል ስላለ ትሸወዳለህ። ከዛ በኋላ ወጣ ለማልቀስ ለምን እንደሆነ ታውቃለህ? የተሸወድን ያለ ነው እንግዲህ ስለሆነ ነው። ዛሬ ጌታ ነፃ ያወጣል። መመለስ ይሁንልን። አሜን። መመለስ ይሁንልን። እኛ ልጆች ነን። በቃ እንሰማለን። የአባትን ድምፅ ልንሰማ የምንችል ልጆች ነን። ሕፃናት እንኳን እኮ ምንም የማያውቁ ሕፃናት ከውጪ የአባቴ እናት ድምፅ ዘና ዋላችሁ ሲባል ምንም እኮ እንደዚህ በቃ ይፈልጋሉ። ምንድነው ብትለው የሚያውቀው ነገር የለም። ግን ሴንሰር አለው የሆነ የአባትና ልጅ የተገናኙበት ሴንሰር ስላለ ልጅ እኮ ምንም አያውቅም፣ ገና ይፈልገዋል ድምፁን እንደዚህ እያለ እናትና አባቱ። ለምን? መብቱ ስለሆነ። ዛሬ ብዙዎቻችን ከድምፁ የራቀ ህይወት ስላለን ለየትኛውም አይነት ልንገራችሁ፣ ብዙ የስተት ትምህርት በመፍራት ባለመሄድ እንጂ በመጋፈጥ ያሸነፍናቸው የስተት ትምህርቶች የሉ። የስተት ትምህርቶችን በመጋፈጥ ያሸነፉ በጣም ጥቂት ክርስቲያኖች ናቸው ያሉት። በመሸሽ በዛ ጋር ከሆነ ያሉት መንገድ አቋርጠ በዛ ጋር በመሄድ፣ እዛ ሰፈር ከሆኑ መንገድ ቀይረ በዛ ጋር የሚስቡ እስኪመስሉ ድረስ ማለት በእናንተ ያለው በዓለም ካለው ይበልጣል ተብሎ እኛ ውስጥ ያለውን ትልቅ ነገር ይዘን እየሸሸን እየተሽለኮለክን እንጂ ፌስ ቱ ፌስ ገጥመን ያሸነፍነው የስተት ትምህርት የለም። ለምንድን ነው ሲባል ምንም እናውቀው ነገር የለም። መንገድ ላይ አግኝቶ አንዳንድ ነገር ቢል ቆይ ብላ አቁመ ፓስተር ብለህ ነው የምትደውለው። እስከ መቼ በእንደዚህ አይነት ህይወት እንኖራለን? ጌታ ይድረስልን። አሜን። ዛሬ ጌታ ነፃ ያውጣል ከማንኛውም ነገር። ዛሬ ጌታ ነፃ ያውጣል። ተነስተን እንጸልያለን።